የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 35 ለሁለተኛ ጊዜ ለመሄድ ተዘጋጁ ተብለን ተዘጋጅተን እየጠበቅን እያለ ዘውዴ መጣ። ዘውዴ የኃይል 14 መሪ የነበረ የአየር ወለድ አባል ነበረ። እኔ ዘውዴና አመራሮቹ በየትኛው መንገድ እንደምንሄድ ለመምረጥ ተቀመጥንና ተወያየን። ከዚያም በብዘት በኩል እንድንሄድ ተወሰነ። ነገር ግን ከወያኔዎች ጋር ጦርነት ስለነበረ ሁለት ኃይሎች እስከ ተወሰነ ርቀት እንዲሸኙን ሆነ። ከዚያም በብዘት በኩል እንድንሄድ ተወሰነ። ነገር ግን ከወያኔዎች ጋር ጦርነት ስለነበረ ሁለት ኃይሎች እስከ ተወሰነ ርቀት እንዲሸኙን ሆነ። ከዚያም መጀመሪያ ከኃይል 14 እኛን ለመውሰድ አንድ ጋንታ ስለምትመጣ እንድንጠብቅ ተነገረን። የተባለችውን ጋንታ በመጠበቅ ላይ ያለን ደግሞ ሌላ ችግር ተከሰተ። በመረጃ ክፍል ይሠራ የነበረው ኪዳነ ኪሮስን ሳገኘው ከየት መጣ አልኩት። አልሰማችሁም እንዴ አለኝ። ምኑን አልኩት። የብዘትን ወሬ አልሰማችሁም? ምንም አልሰማንም። ብዘት ላይ እኮ ተደበደብን። መቼ? ዛሬ የመጣሁት እኮ እዚያ ድሬ ነው። 24 ሰዓት ሙሉ ጦርነት ላይ ነበርን። አሁንም ከዚያም ልጬ ነው የመጣሁት። እና ይሄ ሁሉ ሲሆን አመራሮች አላወቁም ማለት ነው? አዎ አላወቁም። በልግባና ንገራቸው አልኩትና ሊነግራቸው ሄደ። በአንድ በኩል የአንጃ ችግር የሚባለውን ከመፍታት ይልቅ በአባላት ላይ የፈጠረው ውጥረትና ለመተማመን ተባባሰ። በሌላ በኩል አመራሩ ከህወሓት ጋር የነበረውን ችግር በሰላም አልፈታውም ወይም የመከላከያም ሆነ ሌላ አማራጭ መፍትሄ አላደረገም። የአመራሩ አባላት ከወያኔ ጋር ደም ባንፋሰስና ቢቀዘቅዝ ጥሩ ነበር ሲሉ ብቻ ነው የሚሰሙት። በሁለቱም ድርጅቶች መካከል የነበረው ግንኙነት ከቀን ወደ ቀን እየተበላሸ መሄዱ ለሁሉም ግልጽ ነበረ። ሊያስከትል የሚችለውን መዘዝም መገመት አስቸጋሪ አይደለም። ሆኖም አመራሩ ሁኔታውን በማጤን ምንም አይነት እርምጃ አልወሰደም። ሰራዊቱ ቦታውን አስቀድሞ እንዲለቅ አሊያም ራሱን እንዲከላከል ከመሪዎቹ መመሪያ አልተሰጠውም። አመራሩ ለምን ችላ እንዳለ ግራ የሚያጋባ ነበረ። በመሆኑም በውጭም በውስጥም ባልተፈቱ ሁለት ትልልቅ ችግሮች ስለተተበተበ የሰራዊቱ እምነት እየተሸረሸረ ሄዶ ተስፋ መቁረጥ ነገሰ። ሰራዊቱ በአመራሩ ላይ የነበረው እምነት እየተሸረሸረ ሄደ። በቅርብ የሚተዋወቁና የሚተማመኑ አባላት ሲገናኙ የሚመካከሩት ስለ መክዳት እንደሆነ ያስታውቅ ነበረ። እኔም በቅርብ የማውቃቸው ጓዶቼም ባገኘሁ ቁጥር ከበፊቱ በበለጠ ሁኔታ አብረን እንጥፋ የሚሉ ወይም ሰራዊቱን ትቼ እንደወጣ በራሴ እንደወስን የሚመክሩኝ እየበዙ ሄዱ። ኤልያስ አንድ ቀን መጣና ምን ታደርጋለህ አለኝ። ምን ነው አልኩት። ድርጅቱ ፈርሷል። ድሮም ነግረንሃል። ፓርቲውም ቀድሞም ፈርሷል። አሁን ደግሞ ሰራዊቱ እየፈረሰ ነው። እዚህ አንተ የነሱ አሽከር ነህ እየተባለ ትታማለህ። ከዚህ በኋላ ውጣና አብረን እንሂድ አለኝ። እኔ ለመሄድ ዝግጁ አይደለሁም። እንዴት ዝም ብዬ ተነስቼ እሄዳለሁ? እንደምታውቀው ግን ያንተን ሚስጥር እጠብቅልሃለሁ አልኩት። ቀስ ብሎ ተነሳና ሄደ። ብዙም አልቆየም። ከዓለም መስፍን ጋር ሆነው ለብቻቸው ሸፈቱ ተባለ። ሁለቱም የመረጃ ክፍል አባላት የነበሩ ናቸው። ከኤልያስ በኋላ ብርሃነ አባይም አነጋግሮኝ ነበረ። በል እንዳያሳስቱ ተጠንቀቅ አለኝ። ሌላው ፍጹም የማልረሳው ጋንታ 26ን ለመውሰድ ከአልአሳ እንደሄድኩኝ ኃይል 500 ከአልአሳ መታ በነበረ ጊዜ ያጋጠመኝን ነው።
ያን ጊዜ ኃይል መሪም አልነበራትም። የአብዮ ከተሰዋ በኋላ ፍሱህ ገብራይ ኃይሏን እንዲመራ ተጠይቆ እምቢ ብሎ ተቀምጧል። መስፍን ኃይል መሪ ተደረገ። መስፍን ብቃት ያለው ኃይል መሪ ነበረ። ከነበሩ ጓዶች ሁሉ በመትረየስ አተኳኮስ ይታወቃል። ሲተኩስ ድምፁን እንደ ሙዚቃ ይቃኙ ከነበሩ ሰዎች በጣም የሚታወቁት መስፍን፣ ቢራራና ግደይ ጨጓር ነበሩ። ተኩሱን ስንሰማ ሁላችንም የማን እንደሆነ በዜማው ብቻ እንለየው ነበረ። ኃይል 500 እያለሁኝ ሊበን የጋንታ 506 የፖለቲካ ኃላፊ፣ ብርሃኑ ደቦጭ ደግሞ የሊበን ምክትል የፖለቲካ ኃላፊ ነበረ። በጣም የምንግባባና የምንዋደድ ነበርን። ታዲያ ኃይል 500 ወደ ከለአሳ መታ በነበረ ጊዜ ብርሃኑ ደቦጭ አገኘኝና አንድ ጊዜ ላነጋግርህ እፈልጋለሁ አለኝ። ብርሃኑ ደቦጭ ኃይል 506 እያለን የኔ ጋንታ ምክትል የፖለቲካ ኃላፊ የነበረ ነው። እንግዲህ አማኑኤል፣ እኔ እናንተ ካሁን በኋላ ላንገናኝ እንችላለን ብዬ ነው የመጣሁት አለኝ። ምን ነው የኔ ጥያቄ ነበረ። አሁን እንግዲህ እንደምታየው ድርጅቱ የተሳሳተ መስመር ይዟል። አንጃ ግራንጃ እያለ ጓዶችን በመደዳ አስሯል። አሁንም ገና ለማሰር እየተዘጋጀ ነው። ይሄንን ያላምንበትም ትክክል አይደለም። ድርጅቱ ስህተት አለው ብሎ ስህተቱን የጠቆመ ሁሉ አንጃ እየተባለ ነው። ስለዚህ አንተ ያለህን የወታደራዊ ችሎታና የትግል ፍቅር ለዚህ ድርጅት ሳይሆን ለሚመጣው ሐቀኛ የላባደር ፓርቲ፣ ህዝቡን ለሚወክል ህዝቡን ሊመራ ለሚችል ድርጅት ማድረግ አለብህ እንጂ ለዚህ ድርጅት መስዋዕትነት እንድትከፍል አልፈልግም አለኝ። ስለዚህ እኔ እናንተ ምናልባት ላንገናኝ እንችላለንና ይህችን ልነግርህ እፈልጋለሁ አለኝ። እሺ እኔ ማስብበታለሁ አልኩትና ተቃቅፈን ተሳስመን ተሰነባበትን። ከብርሃኑ ጋር እንደተለያየን እኔም ወደ ጋንታዬ ተመለስኩኝ። በማግስቱ ብርሃኑ ደቦጭና ሊበን ተያይዘው በሰግላት ጠፍተው አዲግራት ለሚገኘው የደርግ ጦር እጃቸውን መስጠታቸውን ሰማው። ኃይል 500 አብሮን የነበረው ጎይቶ መጥፋታቸውን ሊናገር ረፋድ ላይ ወደ አመራሩ ሲመጣ ከኔ ጋር ተገናኘንና ለኔም ነገረኝ። የፖለቲካ ኃላፊና ምክትሉ ሊበንና ብርሃኑ ለሊት ጠፍተው ወደ አዲግራት ሳይሄዱ አልቀሩም። ምክንያቱም አቅጣጫቸው ወደዚያ በኩል ነበረ። ተከታትለናቸው ነበር። ሆኖም ልንደርስባቸው አልቻልንም አለኝ። በል እንግዲህ አንተም ራስህ ሄደ ንገራቸው አልኩትና ሄዶ ነገራቸው። እኔ ብዙ ጊዜ ነበር የምወቀሰው። አሁን ደግሞ ከልአሳ ከብርሃኑ ጋር መነጋገሬን ያየ ሰው ካለ እያልኩኝ በጣም ነበር ተጨንቄ ያደርኩት። ብርሃኑ በጣም የማምነው ሰው ነበረ። ሁለቱም ጥሩ ጓዳዊ ፍቅር ነበራቸው። በተለይ እኛ ኃይል 500 ከአንዳንድ ጓዶች ጋር በነበረን ቅራኔ እኔን በደንብ ነበር የሚያበረታቱኝ። በዚያው ሰሞን በአንዱ ቀን ዳህዋን እያለሁ አንድ ድንገተኛ ነገር አጋጠመን። አንድ ቀን ጸጋዬ ደብተራው መጣና ጸሎተና ደጀኔ ወደ ወንዝ ልብስ ለማጠብ ሄደዋልና ዋርድያ ቦታውን እንዲያይ አድርግ አለኝ። እሺ አልኩት። ቦታውን ሁሉ ጊዜ ሁለት ዘቦች ከላይና ከታች አቁመን የምንቆጣጠረው ቦታ ነበረ። እንደገና ደግሞ ትንሽ ቆየት ብሎ ተመልሶ መጣና እኔና ዳዊት እናንተ ከሄዳችሁ ብለን ቤት ለመቀየር እያሰብን ነው። ስለዚህ አሁን ከፊታችን ባለው ጋራ ላይ የሚገኘውን ቤት አይተን ለመመለስ ልንሄድ ነውና ጥበቃዎች እንዲከተሉን አድርግልን አለኝና ሄደ። በዚህ መካከል ከቀኑ 10 ሰዓት አካባቢ ሲሆን ከወንዙ አቅጣጫ በማከታተል የሁለት አውቶማቲክ መሳሪያ ድምፅ ሰማው። ወደ ወንዙ በኩል ሮጠን ወጣንና ተኩሱ ይቀጥላል ብለን ብንጠባበቅ አልቀጠለም። ጋንታችን የሰው ብዛት ከሌሎች ጋንታዎች በላይ ነበረችና በ3 በ4 ተከፋፍለው ቦታ እንደያዙ እኔ ተኩሱ ወደ ነበረበት ወደ ወንዙ አቅጣጫ 6 ጓዶች ይዤ ሄድኩኝ። ስደርስ ጸጋዬ ደብተራው ከወንዝ እየወጣ ሽጉጥ ወደ ሰማይ ሲተኩስ አየሁ። በጣም ስለምወደው ያሳደዱት ስለመሰለኝ
በድንጋጤ ከያዝኩት ከለላ ወጥቼ እርሱን ለማዳን እየሮጥኩ ወደ ነበረበት ሄድኩኝ። ጸጋዬ ደብተራውን ሳየው እነ ጸሎተም እዚያው ነበሩና የሆነ ሰው እነርሱን ገድሏል ብዬ አሰብኩኝ። መጀመሪያ ዳዊት ከጸጋዬ ደብተራው ጋር ነበረ። አሁን ጸጋዬ ደብተራውን ብቻውን ሳየው ምናልባት ዳዊትም ተገድሎ ጸጋዬ ደብተራውን እያሳደዱት ይሆናል ብቻውን የሆነው ብዬ ጸጋዬን የሚከተል ሰው ካያችሁ አነጣጥራችሁ ምቱ ብዬ ትእዛዝ ሰጠው። ከዚያም ጸጋዬ ደብተራው ወደ ነበረበት ወደ ታች ወረድኩና ምን እንደተፈጠረ ስጠይቀው ደጀኔ ጸሎተን ገደለው፣ እኛም ደግሞ ደጀኔን ገደል ነው አለኝ። በሩጫ ወደ ወንዙ ሄጄ ስመለከት ደጀኔ ከግራ ዓይኑ በታች አፍንጫው ላይ ተመትቶ ሞቷል። ጸሎተ ደግሞ የግራ ደረቱ ላይ ነው ተመትቶ የወደቀው። ጸሎተ አጠር ያለ በጣም ቀይና ጢማም ነበረ። አጠገቡ ዳዊት ቆሞ ወንድሜ ወንድሜ፣ ጓዴ ጓዴ እያለ እየጮኸ ያለቅሳል። እኔ ስደርስ ጸሎተ ነፍሱ አልወጣችም ነበረና ተሸክመን ከፀሐይ ወደ ጥላው ወሰድ ነው። ትንሽ ቆይቶ የሆነ ነገር ለመናገር ሞከረ። መናገር አቃተውና ወዲያው ስሩ ተገታትሮ ምንም ቃል ሳያወጣ በዚያው ሕይወቱ አለፈች። ከኔ በኋላ ተከትሎ የደረሰው አበጄ ነበረ። ከዚያም በቅርብ ያሉ ገበሬዎች ሰምተው መጡ። ገበሬዎቹ ሬሳውን ገነዙ። ነጠላ አልነበረውምና የኔን ነጠላ አውጥቼ የሰጠኋቸውና ገንዘው ይዘውት ሄዱ። የጸሎትና የዳዊት ጠመንጃዎች እንደተተኮሰባቸው አሸተትና አወቅን። ከለአሳ ሕክምና ላይ የነበሩ ጓዶች የጸሎተን መሞት እንዳወቁ መጡ። እነ አምዴም አለቀሱ። ጸጋዬ ደብተራው መጣና ወደ ዘሩ ክህሽን ሰዎች ልከን ጸሎተ መሞቱን እንድንናገር 2 ጓዶች ስጠኝ አለኝ። 2 ጓዶች መደብኩለት። እንደገና ቆየት ብሎ ሐሳቡን ቀየረና አንተ ራስህ ሄደ ንገረው አለኝ። አንተነን ጠራሁትና እኔ የጸሎተን መሞት ለዘሩ ክህሽን ለመናገር ከአንድ ሰው ጋር ወደሚኖርበት ወደ ዶክተር ተስፋዬ ደበሳይ ቤተሰቦች ቤት ሊሄድ እንደሆነና እርሱ የቦታውን ጸጥታ እንዲቆጣጠር ነግሬው ተነሳው። ወዲያው ግን ለምለም እየሮጠች መጣችና በቃ ማኑኤል እዚሁ ቆይ፣ ራሴ ሄጄ ነግረዋለሁ አለችኝና ሄደች። ምዕራፍ 7 የመጨረሻዎቹ ቀናት። ማዕቢኖን በብዘት በኩል ጦርነቱ እየቀጠለ ነው። ወያኔም ወደ አጋሜ መንቀሳቀስ ጀምራለች። የኛም ጋንታ ወደ ጦርነቱ እንድትሄድ ተወሰነና ወደ ማዕቢኖን ልታቀና ሆነ። ያኔ ፍሱህ ገብራይ በቃኝ ብሎ ከኃይል 66 ተሰናብቶ ወደ ቤተሰቦቹ ሄዶ ነበረ። አሁን ግን አግባብተውት ተመለሰና ከኛ ጋር እንዲሄድ ተደረገ። ከኔ በላይ እርሱ ወታደራዊ አዛዥ እንዲሆንና እኔ ምክትል ሆኜ ማዕቢኖን እንድንከላከል ተላክን። ከፍሱህ ገብራይ ጋር አብረን ብዙ ችግሮችን አሳልፈናል። በሰራዊቱ ውስጥ ሆነን ስለሚደርሱብን ችግሮችም በተደጋጋሚ ስንወያይ ቆይተናል። የተለያዩ ሚስጥሮችን ተጋርተናል። በውቅሮ ተልእኮ ጊዜ የደርግ ኃይል ስለኛ ዕቅድ መረጃ ማግኘቱን አመራሩ እያወቀ ወደ ውጊያ እንዳስገባን እኔ እርሱና ረዳኤ ብቻ ነበር የምናውቀው። ፍሱህ ሰራዊቱን ጥሎ ወደ ቤተሰቦቹ የሄደበትን ምክንያት በውቅሮ ጦርነት ላይ በሆነው ነገር መቀየሙ ነበረ። ቤተሰቦቹ ያሉት አዲ ኢሮብ ውስጥ ስለሆነና አካባቢው ከደርግ ነፃ የሆነ ስለነበረ ወደ ቤተሰቦቹ ለመመለስ ምንም ችግር አልነበረበትም። እኔ ግን የቱንም ያክል ብናደድ ምንም እርምጃ አልወሰድኩም። እንደርሱ ወደ ቤተሰቦቼ ልሂድም ብል አልችልም። ምክንያቱም የዛላምበሳ አካባቢ በደርግ ቁጥጥር ስር ነበረ። ተመልሼ ወደ ቤተሰቦቼ ከሄድኩኝ ለደርግ እጄን መስጠት ይኖርብኛል። ያንን ማድረግ ደግሞ በፍጹም አልፈልግም። እነ ህብስቱን የመሰሉ
ካልተሰዋሁ እያሉ በጨበጣ የጠላትን መትረየስ በእጃቸው ለመንጠቅ የሚሽቀዳደሙ ምትክ የማይገኝላቸው የጦር መሪዎችን ያጣነው በውቅሮ ተልእኮ ነበረ። እና አብዮን የመሰሉ ግንባር ካልተመደብኩና ካልተሰዋሁ እያሉ የሚሉ ወታደሮችን አተናል። እንዲሁም እነ ጌታሁን ለመሞት እያጣጣሩ እንኳ የራሳቸው ሕይወት ሳይሆን ተሸክመው የሚያሸሿቸው ጓዶቻቸው ጭንቀት ይበልጥ የሚሰማቸው ጀግኖች ውቅሮ ላይ ያለ አግባብ መሰዋታቸው ያንገበግበኝ ነበረ። እነርሱን ሳስብ ሁልጊዜ ሞራሌን ክትክት እያለብኝ እምነቴ እየተሸረሸረ ሲፈትነኝ ቆይቷል። በዚህ ስነ አእምሮአዊ ችግር ውስጥ እያለው ነበረ ከብርሃኑ ደቦጭ ጋር የተገናኘሁት። ከለአሳ እያለው ብርሃኑ ደቦጭን አግኝቸው የተናገረኝ ነገር ከዚህ ቁስሌ ጋር ተያይዞ ውስጤን ነካው። በምንም ተአምር ካሁን በኋላ ለዚህ ድርጅት መስዋዕትነት እንዳትከፍል፣ ይህ ድርጅት የያዘው አካሄድ እየተበላሸ ነው፣ በአሁኑ ጊዜ አንጃ ግራንጃ እያሉ ጓዶችን እየፈረጁ ነው፣ ያመኑበትን የሚናገሩ ታጋዮችን በየምክንያቱ እያሰሩ ነው። ኃይል 500 እያለንም እኛ የ12ኛ ክፍል ትምህርት ሳንጨርስ ሜዳ የገባን ልጆች በአንዳንድ ምሁር ነን በሚሉ አባላት የማግለል የንቀትና የማንጓጠጥ በትር ይሰነዘርብን ነበረ። የደረሰብን የሥነ ልቦና ተጽዕኖ ሲጨመርበት ውስጤ በጣም እየተጎዳ ስለሄደ ምን ማድረግ እንዳለብኝ ማሰብ ጀመርኩኝ። መጀመሪያ አንዳንዶች በዚያ የተነሳ ሰራዊቱን ጥለው ለመሄድ እንደተነሳሱ እየነገሩኝ ጠፍተው ሲሄዱ አብሬ መሄድ ትክክለኛ መንገድ ነው ብዬ አልተቀበልኩም ነበረ። ምክንያቱም አመራሩ ችግሩ ትልቅ መሆኑን ካወቀ መፍታት አያቅተውም ብዬ አስብ ነበርና ነው። ስለዚህ ብዙዎች የዚህ አይነት ችግር ያስመረራቸው ጓዶች 2-3 እየሆኑ እየተማከሩ ጥለው ለመሄድ ሲወስኑ አብሬያቸው እንዲሄድ ጠይቀውኝ እምቢ እያልኩ ስመልሳቸው ቆይቻለሁ። አሁን ግን የማየው ነገር ሁሉ ተስፋ የሚሰጥ ሳይሆን በአንዱ ችግር ላይ ሌላ ችግር እየተጨመረ ከመሻሻል ይልቅ ከቀን ቀን እየባሰበት ነው። በአመራሩም ላይ የነበረኝ እምነት እየቀነሰ ሄዷል። ሳውቃቸው የአመራሩ አባላት ብዙ ነገሮችን ቀድመው የሚያስቡ፣ በራሳቸው የሚተማመኑ፣ ለሚፈጠሩ ነገሮች ቀድመው ተዘጋጅተው እርምጃ ለመውሰድ የሚችሉ ነበሩ። ወደ ኋላ ግን ሁሉም ነገር የተገላቢጦሽ ሆነ። በጊዜው በአካባቢው በቅርብ የነበረ ኃይል እንደሌለ ስሰማ ተናደድኩኝ። በዚህ አጋጣሚ የተረዳሁት ነገር የአመራሩ ችግር ከባድ እንደሆነና ሊፈቱትም መቻላቸው በጣም አጠራጣሪ መሆኑን ነው። በእንደዚህ አይነት ሁኔታ ውስጥ መቆየትም ሆነ መስዋዕትነት ለመክፈል መዘጋጀት ምንም ጥቅም የለውም ብዬ የመጨረሻ ውሳኔ ያደረግኩኝና ድርጅቱን ጥዬ ለመውጣት ወሰንኩኝ። ከወያኔ ጋር የነበረው ግንኙነት እየተበላሸ እንጂ እየተሻሻለ እንደማይሄድ ይታይ ነበርና በማንኛውም ጊዜ ጦርነት ሊጀመር እንደሚችል መገመት ይቻላል። በእኛ በኩል የሚታየው ነገር ግን አመራሩ ሁኔታውን ያገናዘበ ምንም አይነት ዝግጅት እያደረገ ያለመሆኑን የሚያመላክት ነው። የሰራዊቱ አመራርም ሆነ ሰራዊቱ ባዶ ሜዳ ላይ ለአደጋ እንደተጋለጠ የሚጠቁም ነበረ። ይህንን ሳይ የድርጅቱ ነገር እያበቃለት እንደሆነ ተሰማኝ። በአካባቢው በጊዜው የነበረው አማራጭ አንድ ብቻ ነው። እኔም መራትና ጎንደር እስክትሄድ ለአመራር አባላት ጥበቃ በማድረግ ላይ ነበረችውን ጋንታ 26ን ማንቀሳቀስና ማዕቢኖን እንድትሄድ ማዘዝ፣ ፍሱህ ከሄደበት ጋንታ 26ንና በኋላም ለማጠናከር የሚላኩትን ጋንታዎች ጭምር እንዲመራ ተመድቦ አብረን ወደ ማዕቢኖን ሄድን። በሌሊት ተነስተን ዳውሃንና የአዎን ተራራዎችን ወጣንና ጋራቢኖ ደረስን። እዚያ እርሱ የሚያውቃቸው ሰዎች ነበሩና ማዕቢኖን መያዝና ለመያዙን ሰልለው እንዲመጡ ላካቸው። ምክንያቱም መጀመሪያ በነበረው ግርግር ማን የት እንዳለ ምንም አይታወቅም ነበርና ነው።
ሰዎቹ ማዕቢኖን እንዳልተያዘች አረጋግጠው ተመለሱ። ስለዚህ ከሻፊዎች እንላክ አለኝና መጀመሪያ 6 ጓዶች ልከን ቦታውን እንዲይዙ ታደረግን። ስፍራውን ከተቆጣጠሩት በኋላ ጋንታችን ሄዳ ቦታ ያዘች። በዚያን ወቅት የወያኔ ኃይል ከጓቶሎ አልተንቀሳቀሰም ነበረ። በማግስቱም ሌላ ሰላይ ስንልክ ወያኔዎች ከ2 ቀን በኋላ እንደገና መንቀሳቀሳቸውን ነገሩን። በየቀኑ 2 እና 3 ጊዜ የወያኔዎችን እንቅስቃሴ ሰላዮችን እየላክን እየተከታተልን ቆየን። ጦርነቱ በሰበያም በምድረባም በኩል በ2 አቅጣጫ ቀጠልና ሰበያንም መልቀቅ ተጀመረ። ሰበያ ሲለቀቅ ብዙ ጓዶች ወደ ቆሎ ምሽላ ምሽግ እንዲይዙ ተደረገ። የተወሰኑት ደግሞ ወደ ማዕቢኖን እኛ ጋር እንዲመጡ ሆነ። አሁን ማዕቢኖን ላይ ሰራዊት እየተጨመረ እየደረሰልን ነው። ከኃይል 66 እና ከኃይል 74 የመጡ የተወሰኑ ጋንታዎችም ማዕቢኖን ደረሱ። ወደ ማዕቢኖን ስንላክ ምንም ዝግጅት እንዳልነበረ ያዩና እንደኔው ስሜታቸው የተነካ ብዙ መሆናቸውን ተገንዝቤያለሁ። እርግጥ ሁሉም ከሚቀርበው ጋር ነበረ ስሜቱን የሚገላለጸው። ፍሱህ ከማንም በላይ የማምነው ሰው ነበረ። ስለዚህ ከሚታየው ሁኔታ ድርጅቱ ምንም ተስፋ እንደሌለውና በዚህ አይነት መቀጠል ስለማይቻል እኔ ለቅቄ ለመሄድ እንደወሰንኩ ነገርኩትና እርሱም በሐሳቤ ተስማማ። ከኔ ጋር ለመሄድ መወሰኑን ነገረኝ። ከዚያ ወሳኝ ቦታ ላይ እርሱን ማግኘቴ ለኔ እንደ ልዩ ዕድል የሚቆጠር ነበረ። ፍሱህን ከሄደበት አግባብተው እንዲመለስ ያደረጉትና ያመጡት በመጨረሻው ሰዓት ላይ ነው። ያመጡትም አካባቢውን ስለሚያውቅ ልምድ ስላለውና ከአካባቢው ህብረተሰብ ጋር የቅርብ ግንኙነት ስለነበረው ነው። በአንድ ሐሳብ ከተስማማን በኋላ የኛን ጋንታዎች ቦታ ሲዘን ለክፉም ለደጉም መሸሸጊያ የሚሆን ቦታ ለማየት አብረን ከጋራው ወደ ታች ወረድን። አንድ እርሱ የሚያውቀው በዱር የተሸፈነ ቦታ ነበረና እዚያ ስንደርስ በቦታው ከነበሩ ሰዎች ጋር በሁኔታው ላይ ተነጋግሮ ወደ ምሽጋችን ተመለስን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 35 አብቅቷል። በቀጣይ ክፍል 36ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።